ማድሪድ hala ማድሪድ ማንዬ እንችላለን ፌዴሪኮ ቫልቨርዴ ምን አይነት ጽድት ያሉ ሶስት ሃትሪክ ገባርለ ደሞ በአሲስታንት ኮቻችን ማን ያዲስ የመጣ ኮቻችን የኤምባፔ አሲስታንትን ይዘን ገብተን ያላ አሰልጣኛችን አምጥተን ቤርናቦ ላይ 3 ማን ሲቲዝንስ ገባሻርለ ይሄን ቶርናመንት መሄድና መጫወት ካልቻልሽ መሸነፍ ያለብሽ እንደዚህ ነው በቃ ልብ የሚሰብር ሽንፈት አሁን ኢቲአር ላይ ምሰጥሻል ከሱ በፊት ግን ዌስትሃም በዚህ አቋምሽ ዌስትሃም እንደሚለጥፍሽ እንዳትጠራጠሪ ይሄ ነው ማድሪድ በቃ ቻምፒየንስ ሊግ ነው ማድሪድ ገባ ከተሸነፍሽ አይቀር እንደዚህ ነው መሸነፍ ያለብሽ አሁን ይሰጥሻል ደግሞ ኢቲአር ላይ ከዛ ላይ ደግሞ ዌስትሃም ደግሞ ከፕሪሚየር ሊግ ያስወጣሻል ሊቨርፑል ከኤፍኤ ካፕ ያስወጣሻል ትሮፊ ለስማን በአንድ ሳምንት ከአራት ዋንጫ ቻው አሁን ፈላዎች ምሰሩትን ቪዲዮ ነው ማየት ፈልገው ፈላዎች ምሰሩትን ቪዲዮች ትብርኔን ተማመናሉ ሲተሰብት ቀለብሰዋለን ብሎ በእናታችሁ ፔፕ እንደማይቀለብሰው እንደሚያቅ ሮቴት አድርጎ ሲጮት ታየዋል በተለይ ዌስትሃም ካሸነፈ ሮቴት ሲያደርግ ታየዋል ማለት ተስፋ ስለቆረጠ ማለት አልክሚያንስ ይሄን በቃ ተውት ይጣመን በቃ ፕሪሚየር ሊግ ላይ ጠንከሩ በቃ ይሄን ተውት በቃ ለቃችሁት በቃ አንጩትን በሉ ከራት ፕሪሚየር ሊግ ላይ ጠንከሩ እንዴ ነው ጫነቀኩ ፋንዲሻው ያለ በቆሎ ፈነዳ ማለት እኮ ነው ያራዳ ልጆች በሚገርም ሁኔታ ሪያል ማድሪድ ማንቸስተር ሲቲን ያገላበጠው ነው ሌላ ነገር የለውም ነው ማለት ቫልቬርዴ ያራዳ ልጅ ምን ጉድ ነው ከኮርቶ ሁሉ ነው አሲስት የተቀበለው ነው ማለት ብሬም ዳያዝ ምን አለፋ ያመጡታል የሚገርም አጥቂ ሆኖልህ ተገኝቶልሃል ቫልቬርዴ ያራዳ ልጅ የትም መጫወት የሚችል ተጫዋች ነው ምንም ጥያቄ የለውም ነው ማለት ገና 45 ደቂቃ ነው አትሪክ ሰርቶልሃል ያለ ምንም ጥያቄ ኤርሊንግ ሃላንድ ያራዳ ልጅ አረረው ነውላል ምን እንደሆነ እንጃ ከጉዳት ከመጣ በኋላ አጋጣሚዎችን መጠቀም ላይ በጣም ወርዷል ነው ማለት 16-53 ኳሱን ከባለላል ሃላንድ ጥርሱን እየፋቀ ነው ምን እንደሆነ አልታወቀም እንግዲህ ፔፕ ጋርዲዮላ ምን ሊሰራ እንደሚችል የምናውቀው ነገር ነው ያራዳ ልጆች ምን እንመለከታለን ጨዋታው ብዙ ነገር ሊያስመለክተን ይችላል ፔፕ ጋርዲዮላ ግን በዚህ ጨዋታ መተንፈስ ከፈለገ እቺኛዋን 45 ደቂቃ በጣም መጠቀም መቻል አለበት ካለዛ በጣም ከባድ ነው ያባሱት የሚሄዱ ከሆነ አስቸጋሪ ነው ወይኔ ወንድ ልጅ ያራዳ ልጅ ከሰው ጋር ነው ብለው ከኤአይ ጋር ጫወቷቸው ሌላ ምንም የለም በርናባው ላይ አልተሞከረ የት ሊሞከር ነው ብለው ያራዳ ልጅ ፕሌይስቴሽን አረጉት ሲቲን ያራዳ ልጆች ባፍዛ ደንግ 3-0 እንደውም ቪኒ ያራዳ ልጅ እኔ እንደው የነን ፔናልቲውን አላስቆጥርም ብሎ ስተውት ነው እንጂ ኮርቷ ግን አንተ ኮርቷ ምን ጀምረን ያራዳ ልጅ በድንገት እንኳን በሰተት የመጣ ኳስ አይገባብህም እንዴ በምንድን ነው በጎልፍ ኳስ ብትጮት አታገባም ኮርቷ ላይ ያራዳ ልጅ በስለት ነው ምል ኬቨን ደብሩይኔ ካልኖረህ በስተቀር በጣም ከባድ ነው ያራዳ ልጆች ዛሬ በየትኛው መንጋ አይኔ ላይ ገባም ሮዲገር ራሱ ሊያገባበት ሞክሮ ነበር አይሆንም እኔ ያለ ፈቅድማል ማድሪድ ቻምፒዮንስ ሊግ ላይ ያራዳ ልጆች ከፊትም እኮ የጉራጌ ቢላ ነው ስለህ እኮ ያልሰማልከኝ አይምርህም እኮ ነው ምልህ ነገሮች ለፔፕ ጋርዲዮላ እና ሰራዊቱ እንግዲህ የከረሩ ይመስላሉ አናውቅም እንግዲህ ታር ላይ ምን ይፈጠራል አብረን ምን ይሆናል ሐሳብ አስተያየት እናንተ ነው አዳዲስ ሰዎች ፎሎ ማድረግ እንዳረሱ በደም ሼር ኮፒኒንግ ግዴታ ነው ይመቻችሁ ፌዲ ቫልቬርዴ ጋርዲዮላን አሯሯጠው ጋርዲዮላን ማለት ብቻውን ያሯሯጠው አረ በቃኝ ነው ያለው ጋርዲዮላ ዛሬ በ45 ደቂቃ ውስጥ ሃትሪክ ፌዲ ቫልቬርዴ አንድ ተሳስተ አንድ ጎል እንኳን የሆነ ኖርማል ጎል አታስቆጠረ ምን አይነት የሚያማምሩ ጎሎች ነው ያገባው እንዴ ዶናሩማ ደግሞ በቃድሜ ዘመንህን ከማድሪድ ጋር እንደሸና ከማድሪድ ጋር እንደተንተፋተፍክ እጄ በቃ ልዘረጋለ ዛሬ ጦጣ ያረጉ ጦጣ በስማ ማድሪድ አጋየው ትችላለህ በቃ ትችላለህ ቫልቬርዴ አንተ ልዩ ፍጥረት ነህ ተከላካይ መሆን ትችላለህ አማካይ መሆን ትችላለህ አጥቂ መሆን ትችላለህ በጣም የምትለየው ተጫዋች ነህ በቃ እኔ ማለት ነው ማድሪድን
ማንም አባቱ ሊያናነቁ አይገባም። ምድራችን ላይ ያለ ቡድን በሙሉ ሊያከብረው የሚገባ ቡድን ነው። በተለይ ደግሞ በአውሮፓ ሻምፒዮንስ ሊግ መድረክ ጀመው አስቀድሜ ተናግሬያለሁ። ማድሪድ ሲቲ ሊያሸንፍበት የሚችለው 3 ምክንያት ማድሪድ በመሆኑ ብቻ ነው ብዬ ነግሬያቸዋለሁ አይደለ? ስለሆነም በአግባቡ ግርፍ አድርጎታል 3-0 በሆነ ውጤት። ቪኒ ጁኒየር አፈር ብላ የሳተውን ፔናልቲ አይታችሁታል አይደለ? እሱ ዋጋ በቀጣይ ኢትሃድ ላይ እንዳያስከፍላቸው መፍራት ነው እንጂ ከዛ ውጪ ማለት ነው። ይሄ ማድሪድ ጥንቅቅ ብሎ ዛሬ ኮራ ደልቀቅ ብሎ ነው ያሸነፈው። ዳና ሮማ እኔ በህይወቴ እንደዚህ ሲንበጫበጭ አይቼው አላውቅም። እኔ ሮማ ውስጥ ላይቼዋለሁ። ይሄ ልጅ አስበዋል። በነጋቱ ሶ ሲሰለጥን አይቼዋለሁ። እኔ በቃ እንዲህ ሲንበጫበጭ አይቼ አስተውዬው አላውቅም። ዛሬ ፔናልቲውን ከመመለሱ ውጪ ያን ያህል አልነበረም። ግን ማድሪድ ወሳኝ 3 ንጹህ ጎልና 3 ነጥብ በመውሰድ ወደ ቀጣይ ዙር ለማለፍ ጥቂት ነገር ብቻ ነው የቀረው። ሪሞንታዳ ይደረግበታል። እሱን አብረን የምናየው ነው የሚሆነው። ግን ለዛሬው ማድሪድ ይችላል። ትናንትና 4ቱንም የሻምፒዮንስ ሊግ ጨዋታዎች ግምቴን አስቀምጬ ነበር። አንዱን ነው የተሳሳትኩት፣ ሲቲ ያሸንፋል ብዬ። በስመ አብ ማድሪድ እኔ ነኝ ጥፋተኛው። የላሊጋው ማድሪድ እና የሻምፒዮንስ ሊግ ማድሪድ እንደሚለያዩ የረሳሁት እኔ ነኝ። እንዴ ይሄ ሰው ቫልቬርዴ ብቻውን ክለብ የሆነ ሰው ይሄ ጎሎቹን ተዋቸው። መሀል ሜዳ ላይ ነበር፣ አጥቂ ነበር፣ ተከላካይ ነበር። የሌለበት ቦታ አይደክመውም እንዴ? ሰው ነህ ግን አንተ ግን ሰው ነህ። ጎሎቹ ደግሞ የመጀመሪያው ያንን የመሰለ ተች በረኛውን አጥፎ የሚገርም ጎል፣ ሁለተኛው ዶናሩማን የሚያክል ሰውዬ ያለበት ጎል ላይ በጠባብ አንግል እንደዛ አይነት ጽድት ያለ ጎል፣ ሶስተኛው ማርጌሂን ወደ ክሪስታል ፓላስ ነው ላካት ሀቮሊ ቃል የለኝም። በቃ እንዴት አባቱ የሚያምር ሃትሪክ እንደሰራ እኔ በኦሳሱና ከተሸነፈ በኋላ ነበር ይሄ ቲም ተስፋ ያስቆረጠኝ። አሁን ደግሞ መልሰው ተስፋ እየሰጡኝ ነው እና ያለን ብቻ ቀጣይ ግን ኦልሬዲ ያለፉ ይመስለኛል። ሌላኛው ሊቨርኩሰን ከአርሰናል ነው። ምን አይነት አሰልቺ እንዴት አባቱ የሚደክም ጨዋታ እንደሆነ ሌሎቹን ጨዋታዎች ስታዩ ይሄ አሁን እንዴት እንደሚያስጠላ ይገባችሁ። ስማ ብቻ አርሰናል ሊያሸንፍ ይችላል፣ ግን አቻ የሚወጡበት እድል ሰፊ ነው ብዬ ነበረ። አንድ አቻ ባለቀ ሰዓት የማይሆን ፔናልቲ እኔ የሚያሰጥ አይመስለኝም። መቼም አያሰጥም ያ ፔናልቲ። ብቻ አንዳቸው ወጥቷል። ቀጣይ ያው እንግዲህ አርሰናል የማሸነፍ እድሉ በጣም ሰፊ ነው። ፒኤስጂ ከቼላው ምን ብያችሁ ነበር? ፒኤስጂዎች ልክ እንደ ኢትዮጵያውያን ራጮች የአመቱ መጨረሻ ላይ ነው በቃ የሚፈጣጥኑባችሁ። ይሄን የተፈጠረው ቼልሲን የ5-2 ሰለባ አደረጓት። ወይኔ ወንድም ጥላ ወይኔ በቶተንሃም ስቃችሁ እኛ የለንደን ኩራት እንሆናለን እናንተ አዋርዳችሁናል ምናምን ብላችሁ ሰጧችሁ። ክቫራትስኬሊያ ግን ይችላል ተቀይሮ ገብቶ ነው 2 ጎልና 1 አሲስት። የመጨረሻው ቦዶ ግሊምት 3-1 ያሸንፋል ስፖርቲንግን ብያችሁ ነበረ። 3-0 አሸንፈዋል። ስፖርቲንግ የወረደ ቲም በስማ ማን እንኳን ማግባት አቃት። ለማንኛውም ቦዶ ኦልሬዲ ያለፈ ይመስላል። አርሰናል ካለፋችሁ ከነዚህ ጋር ነው የምትጫወቱት። ባለቤቱ አይነድም እሳቱ ሪያል ማድሪድ ነው የሻምፒዮንስ ሊግ ባለቤቱ አባቴ። ቫልቬርዲ ምን አይነት ኳሊቲ፣ ምን አይነት ቨርሳቲሊቲ ማችለው ቦታ የለም እንዴ አንተ? ቆይ ዊንገር ወይ ፉልባክ ነህ ወይ መሀል ተጫዋች ነህ? ኧረ ንገረን ለአላህ ብለህ ቫልቬርዲ ለአላህ ብለህ ሪያል ማድሪድዬ ወላሂ ላትፈላው። ደግሞ መሀል ሳፋሪ በ2 ጥይት ይመታል አባቴ። አርዳ ፕሪሚየር ሊግ ላይ ወጥተህ በቃ ቻው አሰላም ጨርሰናል። እንግዲህ ፕሪሚየር ሊግ ላይ እንግዲህ ፈላው እኔ እየቋጠርኩብህ ነበር። አሁን በለኝ ግዴታ ሰራ ነው አባቴ። አቋማን እየጎዳ ነው። አርዳ ፕሪሚየር ሊግ ላይ ወጥተህ በቃ ማድሪድዬ ይመችሽ። ሀላ ማድሪድ በላናል። አይ ጥፋተኞቹ እኛ ነን። ሲጀመር የፕሪሚየር ሊጉን በር ክፍት አድርገን እየወጣን በቃ ሁሉም እያመለጡ እየወጡ ያው ተዋርደው ይመለሳሉ። በቃ አርፋችሁ ተቀመጡ እስቲ ወይ አትውጡ። ያውን ሲጀመር የአርሰናል ጥፋት ነው። አርሰናል ናችሁ ዛሬ ወጣችሁት። በሩን ከፍታችሁ መዝጋት ነበረባችሁ። ትናንት ቶተናም ከኛ ጋር ወጥቶ ተዋርዶ መጣ። እንደዛ ዛሬ ሲቲም እንደዛ፣ ቼልሲም እንደዛ፣ ዩናይትድም ስላልተጫወተ ነው። ቫልቨርዴ ሃትሪክ። እኔም እንደዚህ ነው የደነገጥኩት ጋይስ። እንዴ በመጀመሪያ አጋማሽ 3 ጎል ፌዴ ቫልቨርዴ ደግሞ እንደሌላ ጊዜ እኮ ወግቶ ምናምን የነቀነቀ አይደለም ያስቆጠረው ጋይስ። ያጥቂ ጎል ምን አይነት የሚያማምሩ ጎሎች ናቸው። በተለይ 3ኛው ጎል ሮናልዲኒዮ ወደ ኧረ በፈጣሪ ስም የሚገርም የመጀመሪያ አጋማሽ ሲቲ እጅግ ባልተጠበቀ ሁኔታ በፌዴ ቫልቨርዴ ጎሎች ፈራርሷል ማለት ይቻላል። ምን አይነት ፈርስት ሃፍ ነው የተመለከትነው። ይሄ ጨዋታ እንዴት ነው ሲቲ ይቀለብሰዋል ወይ?
መቀልበስ ይቅር ተውት። አቻ ይወጣል እዚህ ጨዋታ ላይ ፈርስት ሃፍ 3-0 እየተመራ ወደ መልበሻ ክፍል ወጥቷል። ለማንኛውም ስለ ፌዴ ቫልቨርዴ አስገራሚ ሃትሪክ ምን ትላላችሁ? የቲቦ ኮርቷና የብራሂም ዲያዝ አስደናቂ አሲስት ሳይረሳ። ለማንኛውም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የቻምፒዮንስ ሊግ ንጉስ ስትሆን እንዲህ ባልተጠበቅበት መድረክ ልጥልጥ አድርገህ ማንቸስተር ሲቲን 3-0 ታሸንፋለህ ማለት ነው። እንዳለ በሚባል ደረጃ የሪያል ማድሪድ ተጫዋቾች በጉዳት አልነበሩም። ነገር ግን እኔ ያለሁላችሁ ካፒቴኑ ያውም ደግሞ ሪያል ማድሪድ አንድ ፔናልቲ ስቷል ማለት ነው። ማለትም 4-0 የሚሆን ጨዋታ ጀለስ 3ቱን ያስቆጠረው 3ቱም ድንቅ ጎል። ይሄ ነው ጀግናው፣ ይሄ ነው ንጉሱ ሪያል ማድሪድ ኋላ ማድሪድ። በቃ በእግር ኳስ መስማማት ካሉብን ነገሮች አንዱ ሁላችንም ማለት ነው። በቃ ሲቲ የፈለገ ማድሪድ ጥሩም ቢሆን መጥፎም ቢሆን አይችለውም። በቃ ይህን መተማመን አለብን። ምንም ጭቅጭቅ እንዲህ በየአመቱ ዝም ብሎ መለጠፍ አይሰለቻችሁም እንዴ? ማድሪድ እኮ ጥሩ አይደለም አይደል? ማድሪድ ጥሩም ቢሆን መጥፎም ቢሆን አስችሉትም። አንዴ 4-0 ከዛ በርናቦ ምናምን ደገማችሁት። በቃ ከዛ በኋላ ነው ሲጀምር መሸለልም ምናምን የተጀመረው እንጂ እንዲህ ሁሌ መሸነፍ በስመ አብ። ቫልቬርዴ ግን እኔ ልጁ ቨርሳታይል እንደሆነ ይታወቃል። የትም ታጭቷል። የሆነ በረኛ ራሱ ታስገባው እኔ በቃ ልጁ በጣም ቨርሳታይል ነው። ግን 9 ቁጥር አጥቂ አርጎ ቢያሰልፈው ከኤምባፔ በላይ ጎል የሚያገባ ይመስለኛል። ምን አይነት ፊኒሽንግ ነው እያሳየን። በቃ ቲፒካል 9 ቁጥር ቲፒካል ማለት ነው። አረ ልጆች ተጫወቱ በጣም ከእንግዲህ ሻምፒዮንስ ሊግ ተመልሶ አይበጣም። በፈርስት ሃፍ ጌሙን ጨረሱ። ፈላው በቃ 5 ከምናምን ተኙ። 6 ሰዓትም ሊሞላ ነው። ጥቅልል ብላችሁ ተኙ ልጆች ናችሁ። አትባልርድ ሃትሪክ በፈርስት ሃፍ ማን በቃ ፈላው። በቃ ሻምፒዮንስ ሊግ የለም። ፎከስ ፕሪሚየር ሊግ ፎከስ ያራዳል። ወያለው እንዳይበለው ፎከስ እዛ ላይ ምንም እንደማንፈጠር ያው ፈርስት ሃፍ በሰራሁት ቪዲዮ ማየት ትችላላችሁ። ምንም እንደማንፈጠር ግልጽ ነበረ። ከወጣንም ወይ ሬሞንታዳውን ሂታር ላይ እንሰራዋለን ወይ ደግሞ ከወጣንም በጊዜ ገባ አይደለ እንጂ እዛ ከሙኒክ ጋር ገና ይህንንም አልፈን ከሙኒክ ጋር ከምንጮት ከወጣንም ካሁን ወጥቶ ፕሪሚየር ሊጋችን ላይ ማተው እኛስ አንዴ ዩሮፕ ላይ ነግሰናል። ያራዳ ልጅ ምንም ያልነገሰ ቡድን ይመጣና አሁን ደጋፊ ሊያበሽቅ ይሞክራል። እዛ የህፃን ምድብ ላይ ደርሶት ማለት ነው። ለማንኛውም ምንም ማለት አያስፈልግም ስለ ጨዋታው። የማን ሲቲ ፖስት ላይ እንዳለ ኮሜንት ብታዩ ፔፕን ነው የሚሰዱት ምናምን በእኛ ስለማያምርኩ ግልጽ እኮ ነው። ፔፕን ሁሌም ያስበላን። በቃ አዳዲስ ነገር ይሞክራል። ኢትኖሪን ከመጀመሪያው ለምን እንዳስቀመጠው አልገባኝም። ኦራይሊ እዛው ሚድፊልደር ነው መጫወት የነበረበት። ቸርኪን እንዴት ነው ቁጭ የምታደርገው እንዳይነጌም ብቻ ብዙ አቃቂር ከማውጣት ዝም ብሎ መቀበል ነው። ፒታር ላይ እንግዲህ ተስፋ እናደርጋለን። ችግሩ እኮ 3 ብናገባ እንዳይገባብንም ወይ ነው። ሪያል ማድሪድን ከሜዳ ውጭ ሄዶ ማሸነፍ ማለት ነው ለሁሉም ቲም የተፈቀደ ነገር አይደለም። ገብቷችኋል አይደለም? ቫልቬርዴ ብቻውን ኩክ አደረጋችሁ። አንተ እንዴት ነው የሚችለው? በኢየሱስ የእውነት ምል አንተ ቪኒሺየስ የተባልክ ሰውዬ ምን ፔናልቲ ከድሮም መምታት አይችልም። ከድሮም ፔናልቲ በቃ የሚያገባው ፔናልቲ ራሱ እንዴት እንደሆነ አይታወቅም። በጣም የሚያዝ ፔናልቲ ነው የምትመታው። እረፍ፣ ራስን አትቀይርም እንዴ? ማን ራስን አረበናት በጣም መታ አት ቫልቬርዴ ሙሉ ጨዋታውን ኩክ ያደረጋቸው ምንድነው እንዴ? ወይ እንደዚህ በጭንቅላቱ በኩል ተወሰደበት። የምርም ማለት ነው የምርም አንተ የፓላስ ተጫዋች ነህ፣ ለትንሽ ክለብ ነው የምትሆነው ነው ያለው። አተ በስማ ቫልቬርዴ በስማ አርኖልድ ኩክ ይደረጋል ተብሎ ሲጠበቅ ማለት ነው ዶኩን ይዞት ሙሉ ሲቲን ኩክ አደረገው ይሶይ ብቻውን። ማን የማድሪድ አሰልጣኝ በጣም ነው የበለጠው፣ በጣም ማለት ነው የምር አውትስማርት ተደርጓል። ጋርዲዮላ በጣም ነው የተበለጠው። የእውነት ምላችሁ ማን እኔ ሃላንድ ኳስ ሲነካም ምንም ያየሁት ነገር የለም። ሩዲገር ማን ማርክ ላይ ማለት ነው በጣም ባለጌ ሰው ነው። ሃላንድ ለስንተኛ ጊዜ ነው አሁን ኩክ ሲያደርገው? እኔ ባርሳ ማድሪድም ደጋፊ አይደለሁም። እኔ አርሰናል ዋሊያ ነኝ። ግን ምንድነው ቫልቨርዴ ማለት ማድሪድ ማለት በቃ ማድሪድ ነው ማለት ነው። ሻምፒዮንስ ሊግ ላይ የፈለገ ነገር ይግጠመው፣ ግን እዚህ ቶርናመንት ላይ ማድሪድ ቫልቨርዴ ሃትሪክ ሰርቶ ሲቲ እንዴ! አረ ቢስሚላ በ45 ደቂቃ ሃትሪክ ሰርቶ ወጥቶልሃል። ይሄ ደመኛ የማድሪድ ተጫዋች ማለት ነው። ብዙ ጎሎቹን አየው፣ ይሾታል፣ ምን ይላል። ጸጥ አልኩ። ዛሬ ሊደፋኝ ሲል ለምን ቪዲዮ አልሰራም አልኩ። ጋርዲዮላ ጠንክር፣ በጊዜ ወድቀ ፕሪሚየር ሊግ ላይማ ታክል አትገባብን። ይሄ የፔፔን በፊት የስፔፔና የራሞስን ታክል ፕሪሚየር ሊግ ላይማ አትወርጅብንም። ጠንክር። ግን ማድሪድ አንተ ማድሪድ ነው የሚባለው እውነት ነው።